እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችሁ። ከክርስቶስ ጋር መከራ ለመቀበልን በግብጽ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልናን የሰጠው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናምናለን ይላል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት አዎ ሐዘን ይቀጠቅጣችኋል። ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ አንድ ነገር ግን እርግጠኛ እንሆን እግዚአብሔር አብሯችን ይወጣል። ሀብታችንን የምንለውጥበት የምንገዛበት ፋታ እስክናጣ ድረስ የዲያብሎስ የስሙ ቁጥር እስካልታተመብን ድረስ መግዛት መውጣት መሸጥም ሀብታችንን መቀየርም እስከማንችል ድረስ በሚፈትነን በዚያ ጊዜ እንዴት አድርገን በትተን አያችሁ። ለዛሬ ብቻ አይደለም ለሚመጣው ክርስቲያኖች ከሆናችሁ ጨክናችሁ ይህን ስሙ ወገኖች። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ግንስ ብርቶች ከሆን ቀና ቀና ካል በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እንዳማረር አይደል የፈለገው? እኔ አመሰግናለሁ። የሰፋው ዓለም እንዲጠበኝ አይደል የፈለከው? በእግዚአብሔር ልብ ውስጥ ይሰፋኛል። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ?